ሁሉንም ያጠቃልላል ማለት አይደለም። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቲዩብ ቻናል ተከታታይ ውድ ቤተሰቦቼ የሀገሮች ልጆች ወደ ኢትዮጵያኖች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላሁ ሱብሃነሁ ወተዓላ ሰላም፣ እዝነት፣ ጥበቃ፣ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሃነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ ታዲያ እጅግ በጣም ደስ እያለኝ ነው። ምክንያቱም ከውድ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ አምናለሁ። እንደ አላሁ ሱብሃነሁ ወተዓላ ፍቃድ ኢንሻአላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሁልጊዜ የሚለቃቸው ቪዲዮዎች ወደ እናንተ ተደራሽነት ይኖራል። እንደዚሁም ደግሞ ለቻናል ተከታታይ ቤተሰቦች ለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። ጀዛኩሙላህ ኸይራን። እንግዲህ ሰሙ በየጊዜው እጅግ ወሳኝና አስፈላጊ የሆኑ ትምህርቶችን፣ ግጥሞችን ይዛላችሁ እየመጣች ትገኛለች። ዛሬም ታዲያ ለየት ያለ ወሳኝና አስተማሪ የሆነ ትምህርት እየላችሁ መጥቻለሁ። ኢንሻአላህ ወደ ትምህርቱ ዛሬ የምናየው አራቱ የጀነት ሴቶችን ነው ማለት ነው። አራቱ የጀነት ሴቶችን እናያለን። ከጀነት ሴቶች መካከል በአንደኝነት ደረጃ የሚጠቀሱ አራት ታላላቅ ሴቶች አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ እነዚህ ሴቶች እንዲህ ተብለው ተጠቅሰዋል። ከጀነት ሴቶች ሁሉ በላጮች አንደኛ ኸዲጃ ቢንት ኸውሊድ፣ ሁለተኛ ፋጢማ ቢንት ሙሐመድ፣ ሶስተኛ መርየም ቢንት ኢምራን እና የፈርዖን ሚስት፣ አራተኛ አስያ ቢንት ሙዛሂም ናቸው። የእነዚህ ሴቶች አጭር መገለጫ ከታች እንመልከት። አንደኛ ኸዲጃ ቢንት ኸውሊድ ረዲየላሁ ዐንሃ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያዋ ሚስትና ከሁሉም በፊት በእርሳቸው ያመነች የመጀመሪያዋ ሴት ነች። በነቢይነት ዘመናቸው እርሳቸውን በመደገፍ በማጽናናትና በገንዘብም በመርዳት ታላቅ ሚና ተጫውታለች። ሁለተኛ ፋጢማ ቢንት ሙሐመድ ሰለላሁ ዐለይሂ ወሰለም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ናት። በእምነቷ ጽናት፣ በንጽህናዋና ለአባቷ ባላት ታላቅ ፍቅር ትታወቃለች። ሶስተኛ መርየም ቢንት ኢምራን ዐለይሂ ሰላም የነቢዩ ዒሳ ዐለይሂ ሰላም እናት ናት። መርየም ቢንት ኢምራን ዐለይሂ ሰላም የነቢዩ ዒሳ ዐለይሂ ሰላም እናት ናት። አላህ ከዓለማቱ ሴቶች ሁሉ በላይ የመረጣትና ያነጻት መሆኗ በቁርአኑ ተጠቅሷል። በትህትና በንጽህናዋና ለአላህ ባላት እምነት ትታወቃለች። አራተኛ አስያ ቢንት ሙዛሂም ዐለይሂ ሰላም አስያ ቢንት ሙዛሂም ዐለይሂ ሰላም የፈርዖን ሚስት ነበረች። በካህዱ ባሏ ዘመን የነበራትን ፈተና ተቋቁማ በአላህና በነቢዩ ሙሳ ዐለይሂ ሰላም በማመኗ በኢስላም ታሪክ ውስጥ የጽናትና የጀግንነት ምሳሌ ተደርጋ ተጠቅሳለች። ከእነዚህ ታላላቅ ሴቶች በተጨማሪ ጀነት የሚገቡት ሌሎች ሴቶች ሁሉ በመልካም ስራቸው አምስቱን ሶላቶች በመስገድ የረመዳንን ወር በመጾም ክብሯን በመጠበቅና ባሏን በአላህ ትእዛዝ ውስጥ እስከሆነ ድረስ በመታዘዝ አላህን የተገዙ አማኝ ሴቶች ሁሉ የጀነት እንደሆኑ በሐዲሶች ተገልጿል። መልካም ይህ ዝርዝር በምድር ላይ ከነበሩ ሴቶች ሁሉ በላጭ ተብለው በሐዲስ የተጠቀሱትን የሚመለከት እንጂ ጀነት የሚገቡት ሴቶችን ሁሉ ያጠቃልላል ማለት አይደለም። ስለዚህ እነዚህ አራቱ የጀነት ሴቶችን አይተናል። እነዚህ አራቱ የጀነት ሴቶች ሊጠፉን የሚገቡ አይደለም። ልብ ብለን ረክዘን በደንብ ልናጤነው ይገባል ማለት ነው። አራቱ የጀነት ሴቶች ከጀነት ሴቶች መካከል በአንደኝነት ደረጃ የሚጠቀሱት አራቱ ታላላቅ ሴቶች ናቸው። እነሱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ እነዚህ ሴቶች እንዲህ ተብለው ተጠቅሰዋል ብያቸዋለሁ። ልርገምላችሁ። ከጀነት ሴቶች ሁሉ በላጮቹ አንደኛ ኸዲጃ ቢንት ኹወይሊድ፣
ሁለተኛ ፋጢማ ቢንት መሐመድ፣ ሶስተኛ መርየም ቢንት ኢምራን እና የፈርዖን ሚስት፣ አራተኛ አስያ ቢንት ሙዛሂም ናቸው። የእነዚህ ሴቶች አጭር መገለጫ አይተናል ማለት ነው። አጭር መገለጫቸው ምንድነው የሚለውን አይተናል ማለት ነው። እንግዲህ እነዚህን አራቱን የጀነት ሴቶችን ካየን አሁን ላይ ደግሞ 10 የደስታ መሰረቶችን እናያለን። 10 የደስታ መሰረቶች የሚባሉት አንደኛ ደስታ ያለው በአላህ እጅ ብቻ መሆኑን ማመን እሱ ነው። ልቦችን በተውሂድ በኢማንና በሱና በዕልም የሚያስፋፋው። ደስታ የአላህ ፍጥረት ነው፣ ከአላህ እንጂ ከማንም አይጠየቅም። ሁለት ደስታ ከልብ ውስጥ እንጂ ሌላ ቦታ አይደለም። ያለው ደስታ የሚገኘው በምግብ አይደለም። ደስታ የሚገኘው በመጠጥ አይደለም። ደስታ የሚገኘው በመልበስ አይደለም። ደስታ የሚገኘው በአዱንያ ጌጦች አይደለም። ደስታና እርካታ ከልብ ውስጥ ነው ያለው። ሶስተኛ ወንጀሎች፣ ኃጢአቶችና ስህተቶችን መቀነስ መተው። ወንጀል በቀነሰ ቁጥር ደስታ፣ እርካታና እረፍት ይጨምራል። ወንጀል ሸክም ነው፣ ጨለማ ነው፣ ጥበት ነው፣ ጭንቀት ነው። አራተኛ በሰዎች መካከል በመልካም መወሳት የሙእሚን ሰው ፈጣን ብስራት ነው። የሰዎች መልካም ዱዓ ያስገኛል። የሰው ልጅ ሁለተኛ እድሜ ነው። አምስተኛ ከችግር በኋላ ድሎት እንዳለ እርግጠኛ መሆን። አላህ ችግርን ያለ መፍትሄ አልፈጠረውም። ሀዘንና ትካዜንም ያለ ግልግል አልሰራውም። መከራንም ያለ መፍትሄ አልተውም። ስድስት ግልግል ከችግር ጋር እንደሚመጣ ማወቅ። ችግር፣ ሀሳብ፣ ትካዜ በስተከሰተ ቁጥር የአላህ እዝነትና ግልግል ይመጣል። ሰባተኛ አላህ አንድን ችግር ሲያመጣ ሁለት መውጫ ያደረገ መሆኑን ማወቅ። ስምንት ትርፍ ጊዜም በኸይርና በኢባዳ ላይ ማሳለፍ። ስራ ሲያልቅና ሲጠናቀቅ ወደ ኢባዳ መግባት። ስራ ፈቶ ያለምንም ነገር ጊዜን አለማባከን። ዘጠነኛ ኢባዳ ከደስታ ማገኛ ሰበቦች አንዱ ነው። አላህን ወደ መታዘዝ መግባት። ኢባዳ በጨመረ ቁጥር የልብ ደስታና እርጋታ ይጨምራል ማለት ነው። ሶላት፣ እውቀት፣ ተስቢህ፣ ተህሊል፣ በመልካም ማዘዝ፣ ከመጥፎ መከልከል፣ ዝምድና መቀጠል። ኸይር ነገርም በጨመረ ቁጥር የልብ ኢማን ደስታ ይጨምራል ማለት ነው። እስከ ሞት ድረስ በኢባዳ ላይ ማዘውተር። የጭንቀት መድኃኒቱ ዚክር ነው፣ ወንጀልን መተው ማለት ነው። አስረኛ ስራን በአጠቃላይ ለአላህ ብቻ ማጣራት። ስራን ለአላህ ማጥራት ነው ነጃ መውጣት። ደስታ ከፈለክ እነዚህን 10 ነገሮች ተጠባበቅ። ወላሁ ተዓላ አዕለም። ስለዚህ እነዚህን ነገራቶችን በስነ ስርዓት እንጠቀምባቸው። አራቱን የጀነት ሴቶችን እና እንደዚሁም ደግሞ 10ን የደስታ መሰረቶች አይተናል። እንደምትወዱት አልጠራጠርም። ውድና የተከበራችሁ የሰሙ ዩቲዩብ ቻናል ተከታታይ ቤተሰቦቼ በያላችሁበት ሀገር ቦታ ሰላማችሁ ብዝዝዝት ይበልልኝ። እወዳችኋለሁ። በተለይ ቅመሞችዬ ደግሞ እንግዲህ ረመዳን እየመጣ ነው። የስራው ብዛቱ ምናምን ከኢባዳ ጋር ያለው ትንሽ እንግዲህ በዛ ይላል። አላህ ያጠንክራችሁ፣ አብሽሩ። አላህ ሁላችንን የሚያጠንክረን። በስደት ላይ የምንኖር እህት ወንድሞች አላህዬ ደግሞ ፈቅዶልን ቀጣይ ዓመትን ከውድ ቤተሰቦቻችን ጋር ረመዳንን የምንጾም የምናሳልፍ ያደርገን። የራሳችንን እርዚቅ አላህ ሱብሃነሁ ወተዓላ ይወፍቀን። የሀገራችንን ሰላም መልሶ በሀገራችን ላይ ማለት ነው። ሀቂቃ ቀጣይ ዓመት እንደዚህ አደርጋለሁ፣ ቀጣይ ዓመት ከቤተሰብ ጋር በዚህኛው ዓመት እያልን ዘንድሮም እዚሁ ያለን ብዙ እህቶች ወንድሞች አለን ማለት ነው። እንግዲህ አላህዬ ደግሞ የቀጣውን ዓመት ከውድ ቤተሰቦቻችን ከምንወዳቸው ከምናከብራቸው ቤተሰቦቻችን ጋር የምናሳልፍ ያድርገን እያልኩኝ ምኞቴ ነው ኢንሻአላህ። እናንተም አሚን በሉ። እሺ ሰምታችኋል እና ተቀበሉ ማለት ነው። አለኩላህሊን አላህ ይጠብቃችሁ በያላችሁበት ቦታና ስፍራ። ቦታና ስፍራ አንድ ነው። ቦታና ስፍራ ቦታና ሀገር ይሁን። እሺ ስለዚህ አላህ ይጠብቃችሁ። እወዳችኋለሁ ለአላህ ሱብሃነሁ ወተዓላ ብዬ ኢንሻአላህ። እና እስከምንገናኝ በቀጣይ ቪዲዮ ድረስ ዳና ቆዩልኝ፣ ዳና ሰንብቱ፣ ዳና ሆኑ። መልካም ሁሉ ተመኘውላችሁ እና የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ሰናበታችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።